የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን አስተዋውቃችሁ ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ በፓርላማ ተገኝተው ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ማብራሪያ እንደሚሰጡ ይጠበቃል። ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጡባቸዋል ተብሎ ከሚጠበቁ ቁልፍ ጉዳዮች መካከል የትኞቹ ይገኙበታል? ዜናችን ምላሽ አለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጌታቸው ረዳ ብዙዎችን ያስደነገጠ የሚያነጋግር ቃለ ምልልስ እንደዚሁ መግለጫ መስጠታቸውን ቀጥለዋል። አቶ ጌታቸው ረዳ በ7 ወራት ጊዜ ውስጥ ብቻ ለክልሉ ሰራዊት ወይንም ለህወሓት ተጠቂ ቡድን በበጀት መልኩ ሰጠውት ወይንም አከፋፈልኩት ያሉት 8 ቢሊዮን ብር የብዙዎች ትኩረት ሆኗል። ዝርዝሩን እንመለስበታለን። ለአመታዊ በጀቱ 13 ቢሊዮን ብር የሚመደብለት ትግራይ ክልል 8 ቢሊዮኑን ለሰራዊት ቀለብ ፈሰስ ያደረገበትን ምክንያት ዜናችን ይመለከተዋል። ከዚህ ጋር በተያያዘ የኤርትራ ጦር ሰራዊት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ብቻውን ሊዋጋ እንደማይችል ጌታቸው ረዳ የሰጡትን ጥቆማም የምንመለከት ይሆናል። አርቲስት ዮሐንስ በቀለ ወይንም ቶኪቻው ከሲዳማ ክልል መንግስት ባለስልጣናት ጋር የገባበትን ውዝግብ ተከትሎ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ምላሽ ሰጥተውበታል። አቶ ደስታ ቶኪቻው ወይንም ዮሐንስ በቀለ ቀይ መስመሮችን አልፏል ሲሉ እርምጃ እንደሚወሰድ ገልጸዋል። የዜናችን ሌላኛው ትኩረት ነው። በጎረቤት ሀገር ሶማሊያ በፕሬዝዳንቱ መኖሪያ ቤት ግቢ የተፈጸመውን የሽብር ጥቃት በተመለከተ የተሰሙ ትኩስ መረጃዎችም በዜናችን ይዳሰሳሉ። የሶማሊያው ፕሬዝዳንት ለጥቂት ከሽብር ጥቃት መትረፋቸው ተሰምቷል። ዝርዝሩን በዜናችን ሰማላችሁ። እንደተለመደው ያደመጣችሁን አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ። ወደ ቀዳሚ ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ የፊታችን ሐሙስ በፓርላማ ተገኝተው ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ማብራሪያ ይሰጣሉ ተብሏል። የነገ በስቲያው የፓርላማ መደበኛ ስብሰባ የፌደራል መንግስት የ6 ወር የዕቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መላኩን ተከትሎ የሚካሄድ ነው። በ57 ገጾች ቀርቧል የተባለው ይህ የመንግስት ሪፖርት በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌደራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝር ነው። ሪፖርቱ በኢኮኖሚ፣ በማህበራዊ ልማት፣ በሰላምና በደህንነት ግንባታ እንደዚሁም በውጭ ግንኙነትና ዲፕሎማሲ፣ በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞችን ዳስሰዋል። ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የስራ አፈጻጸምም በሪፖርቱ ላይ ተካቷል ነው የተባለው። የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነ ኢትዮጵያ ኢንሳይደር ዘግቧል። በ2008 ዓ.ም በወጣው የህዝብ ተወካዮች ምክር ቤት አሰራርና የአባላት ስነ ምግባር ደንብ መሰረት ማንኛውም የቃለ ምልልስ የሚፈልግ ጥያቄ የሚያቀርብ አባል ጥያቄውን ቢያንስ ከ10 ቀናት በፊት ለአፈጉባኤው በጽሁፍ ማሳወቅ እንዳለበት ተደንግጓል። በዚህ መሰረት የፓርላማ አባላቱ ጥያቄዎቻቸውን ለጠቅላይ ሚኒስትሩ በጽሁፍ እንዲያቀርቡ የተነገራቸው የአንድ ወር እረፍት ጊዜያቸው በተጠናቀቀ ማግስት ነው። የፓርላማ አባላቱ የሚመሩበት አሰራርና የስነ ምግባር ደንብ የካቲት ወርን እንደዚሁም ከሐምሌ እስከ መስከረም የመጨረሻ ሳምንት ሰኞ ድረስ ያለውን ጊዜ ለረፍት መድቦላቸዋል። ደንቡ ጠቅላይ ሚኒስትሩ በሚያዝላቸው ፕሮግራም መሰረት የመንግስትን የሥራ አፈጻጸም ሪፖርት የሚያቀርቡት በአመት 2 ጊዜ እንደሆነ አመላክቷል። በዚሁ ደንብ ላይ የፓርላማው ዕለታዊ አጀንዳና የተመደበው የውይይት ጊዜ ከምክር ቤት ስብሰባ 48 ሰዓት በፊት አባላት እንዲያውቁት መደረግ እንዳለበትም ነው የሰፈረው። 3 የፓርላማ አባላት ግን እስከ ማክሰኞ እኩለ ቀን ድረስ ጠቅላይ ሚኒስትሩ መቼ በፓርላማ እንደሚቀርቡ እንዳልተገለጸላቸው አስረድተዋል። የተወካዮች ምክር ቤት የሚወያይበትን ማንኛውም አጀንዳ የሚቀርጸው አማካሪ ኮሚቴ የጠቅላይ ሚኒስትሩን የፓርላማ ውሎ አጀንዳ ያጸደቀው ማክሰኞ ረፋድ እንደሆነም ነው የተናገሩት። የነገ በስቲያ ሐሙሱ የፓርላማ ስብሰባ የፌደራል መንግስት የ6 ወራት የሥራ አፈጻጸም የተመለከቱ ጥያቄዎችን የሚቀርቡበት እንደሆነ ቢገለጽም ለጠቅላይ ሚኒስትሩ ጥያቄዎችን ያስገቡ አንድ የፓርላማ አባል ግን ከመልካም አስተዳደር፣ ከማንነትና የሰላም እንደዚሁም አስተዳደር ጋር የተገናኙ ጉዳዮች ማንሳታቸውን ኢትዮጵያ ኢንሳይደር ዘግቧል። የሰዓቱ ዜናችን እየተደመጠ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ብዙዎችን ያነጋገረ ቃለ ምልልስ መስጠታቸውን ቀጥለዋል። አቶ ጌታቸው ረዳ የትግራይ ክልል በ7 ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር እንዳወጣ ርዕዮት ለተሰኘው ሚዲያ ሲናገሩ ተደምጠዋል። በአዲስ አበባ እንደሚገኙ የሚነገርላቸው ጌታቸው ረዳ በ2017 በጀት ዓመት ከሐምሌ እስከ የካቲት ባሉት ወራት 8 ቢሊዮን ብር ለሰራዊት ወጪ ማድረጋቸውን የገለጹት በዚህ ምክንያት ለመንግስት ሰራተኞች ደሞዝ አልተከፈለም፣ አንድም የልማት ስራም አልሰራንም ሲሉ ነው የተደመጡት። 247,000 የክልሉ ሰራዊት በተሐድሶ ስልጠና ወደ ማህበረሰቡ እንዲቀላቀል ማስመዝገባቸውን የተናገሩት ጌታቸው በዚህ ወቅት ለ110,000 ሰራዊት ስንቅ እንከፍላለን ሲሉ ነው ያስረዱት። ባለፉት 7 ወራት ለክልሉ ሰራዊት 8 ቢሊዮን ብር ማውጣቱን የተናገረው ጊዜያዊ አስተዳደሩ ከፌደራል መንግስት ለ2017 የተመደበለት የድጋፍ በጀት 13 ቢሊዮን ብር ነው። በጌታቸው ረዳ በሚመራው ጊዜያዊ አስተዳደሩና በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን በመሃሉ የተፈጠረው ውጥረት ቀጥሎ የመፈንቅለ መንግስት እስከ ማድረግ እንደተደረሰ ከሰሞኑ የጊዜያዊ አስተዳደሩ ፕሬዝዳንት ይፋ ማድረጋቸው የሚታወስ ነው። በአዲስ አበባ የሚገኙትን የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸውን ጽህፈት ቤት ጨምሮ የመገናኛ ብዙሃን መያዙንም ጊዜያዊ አስተዳደሩ አዲስ አበባ በገቡ ማግስት መያዙን የተናገረው ህወሓት ቡድን የመፈንቅለ መንግስት ተፈጽሟል በሚል የቀረበባቸውን ክስ እያስተባበሉ ይገኛሉ። ጌታቸው ረዳ ከዚህ ጋር እያይዘው የተናገሩት የኤርትራ ጦር ብቻውን የፌደራል መንግስት የመዋጋት አቅም ፍላጎትም የለውም ሲሉ የገለጹትን ጉዳይ ነው። ጌታቸው በእኔ እምነት በአሁኑ ሰዓት የኤርትራ መንግስት ወይንም ኤርትራ ሰራዊት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት የፌደራል መንግስት ዝም ብሎ ነገሩን መመልከት የለበትም በሚል ባሳለፍነው ሳምንት በአዲስ አበባ ሸራተን ሆቴል በሰጡት ጋዜጣዊ መግለጫ ማንሳታቸው ይታወሳል። ለዚህም በሰጡት ማብራሪያ በዚህ ሰዓት
በትግራይ ውስጥ በፖለቲካሎች መካከል የተፈጠረው ልዩነት በሚመለከት እንዲዳኝ ሳይሆን በውስጥ ያለውን ችግር ከማባባስ ረገድ ተጋብዘው ሆነ ሳይጋበዙ የሚመጡ የውጭ ወገኖች አደብ ከማስገዛት አንጻር የሰጡት ሐሳብ እንደሆነ ሞግተዋል። ከ5 ወራት በፊት በኢትዮጵያና ኤርትራ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር አሁን ላይ የለም ሲሉም ተችተዋል። በፕሪቶሪያው ስምምነት መሰረት በትግራይ ውስጥ ያሉ ከመከላከያ ውጭ የተያዙ አካባቢዎችን ነፃ ማውጣት ግዴታ አለበት። በእምነት በዚህ ሰዓት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ሆነ ፍላጎትም የለውም ብዬ አምናለሁ ያሉት ጌታቸው ረዳ ነገር ግን መከላከያ ሰራዊት ሶስተኛ ወገን የሚጋበዝበትን መንገድ ማስቆም አለበት በሚል ሐሳቤ ጥቆማ ሰጥቻለሁ ሲሉ ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራቸው። በደቡብ ኢትዮጵያ ክልል በተከሰተ የእንስሳት ወረርሽኝ በአንድ ወረዳ ብቻ ከ230 በላይ እንስሳት መሞታቸው ተገልጸዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ኦባ ደብረጻይና ዛላ ወረዳዎች እንደዚሁም በሸውላ ከተማ አስተዳደር ከመጋቢት 5 ቀን 2017 ጀምሮ በተከሰተ የእንስሳት ወረርሽኝ ነው በርካታ ቁጥር ያላቸው እንስሳት መሞታቸው የተሰማው። በኦባ ደብረጻይ ወረዳ ብቻ ባለፉት 4 ቀናት ከ238 በላይ እንስሳት መሞታቸውን የአርብቶ አደሮችና የእንስሳት ጤና ባለሙያዎች ለመገናኛ ብዙሃን ይፋ አድርገዋል። የአካባቢ መንግስት ኃላፊዎች በበኩላቸው ስለ በሽታው መንስኤ እስካሁን የተረጋገጠ ነገር ባይኖርም አየሩ ፀሐያማ ሆኖ በመክረሙ ምክንያት ከሰሞኑም የተወሰነ ዝናብ መጣል በመጀመሩ የወረርሽኙ መነሻ ከዚሁ የአየር መቀየር ጋር ሊያያዝ ይችላል ሲሉ ጥቆማቸውን ሰጥተዋል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ በወቅታዊ ጉዳይ ላይ በሰጡት መግለጫ ከሰሞኑ የክልሉ መንግስት ከፍተኛ ባለስልጣናት በከረሩ ቃላቶች ሲተችል የነበረው አርቲስት ዮሐንስ በቀለ ወይንም ቶኬቻው ምላሽ ሰጥተዋል። ከሰሞኑ በተለያዩ ሶሻል ሚዲያዎች ስለ ሲዳማ ክልል እየተነሱ ያሉ ሐሳቦችን አስመልክተው መግለጫ የሰጡት ፕሬዝዳንቱ መነሻው ከግል ጥቅም ጋር የተገናኘና አግባብነት የሌለው ስለመሆኑ አስታውሰዋል። በግለሰቦቹ ሐሳብ ላይ እስካሁን የክልሉ መንግስት ምንም አይነት መግለጫ ያልሰጠ መሆኑን የገለጹት አቶ ደስታ በዚህ ወቅት ግን በሂደት የተነሱ ሐሳቦች መልካቸውን ቀይረው አመራሮችን፣ አባቶችና ባለሀብቶችን በመሳደብ ከሲዳማ ባህል እሴት ያፈነገጠ በመሆኑ እንደ ክልል መንግስት መግለጫ መስጠት አስፈላጊ ሆኖ መገኘቱ ነው የሞገቱት። በማህበራዊ ሚዲያው በሲዳማ ክልል የሌለውን እንዳለ የተደረጉ በሚያወሩ አካላት ከዚህ ቀደም በክልሉ ተፈጥሮ በነበሩ ችግሮች የበኩላቸውን ያልተወጡ መሆናቸውን በመግለጫቸው ያነሱት ፕሬዝዳንቱ በቅርብ ጊዜ በተፈጥሮ የተከሰተው የመሬት መንሸራተት አደጋና የመኪና አደጋ በክልሉ የነበሩ ከባድ ጊዜያትን እንደ ምሳሌነት አንስተዋል። የክልሉ መንግስት እስካሁን በወደ ሰፊነት በሰከነ መንገድ ጉዳዩን እየተመለከተ መቆየቱን ያነሱት አቶ ደስታ አሁን ላይ የተቀመጠ ቀይ መስመር መታለፉ እዚህ አጀንዳ ላይ የተሳተፉ አካላት ላይ በሕግ የመጠየቅ ተግባር ተጀምሯል ሲሉ ይፋ አድርገዋል። በዚህ ተግባር ሲሳተፉ ከነበሩ አካላት መካከል አንዱ የነበረችውን ኢትዮጵያ በቀለች የተባለች ግለሰብ ከሰሞኑ በሕግ ቁጥጥር ስር በመዋል የፍርድ ቤት ቀጠሮ በመጠባበቅ በማረቢያ ተቋም እንደምትገኝ ነው አቶ ደስታ ሌዳሞ የተናገሩት። ፕሬዝዳንቱ በመግለጫቸው እነዚህ አካላት አሁንም ባላቸው ጊዜ ህዝቡን ይቅርታ ጠይቀው እንዲመለሱ ያሳሰቡ ሲሆን ይህ መሆን ካልቻለ ግን የሕግ ስርዓቱን በመከተል ተጠያቂ እንደሚሆኑ ነው የገለጹት። ወደ መጨረሻ ጉዳያችን እናምራቸው። በሶማሊያ ፕሬዝዳንት ላይ የመግደል ሙከራ ተፈጽሟል ተብሏል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ማለዳ ላይ ከግድያ ሙከራ እንደተረፉ የሞቃዲሾ የዜና ምንጮች ዘግበዋል። ጥቃቱ በአልሸባብ የተፈጸመ ሊሆን እንደሚችልም የተሰማው ፕሬዝዳንቱን ያጀቡ መኪኖች ከቪላ ሶማሊያ ወይንም ከሶማሊያ መንግስት ቤተ መንግስት በሩን አልፎ እንደወጡ ብዙም ሳይቆዩ ኃይለኛ ፈንጂ በቅርብ ርቀት ላይ ከፈነዳ በኋላ ከፕሬዝዳንቱ አጃቢ ብረታማ ወይንም ኤስዩቪ መኪኖች አንደኛው እጅግ እንደተጎዳ በርከት ያሉ የፕሬዝዳንቱ አጃቢዎችም እንደቆሰሉ ነው የተዘገበው። በዚህ ማለት ፕሬዝዳንቱ ላይ ደረሰ ምንም አይነት ጉዳት እንደሌለም ተሰምቷል። ጥቃቱ የተፈጸመው ፕሬዝዳንቱ ሐሰን ሼክ መሐመድ ከአልሸባብ ጋር የተፋለሙ የሚገኙ ወታደሮቻቸውን ለመጎብኘት ወደ ግንባር ለመሄድ በተዘጋጁበት ወቅት ነው ተብሏል። ሽብርተኛው አልሸባብም አልካታቢ በተሰኘው ሚዲያ ገጽ ላይ ለጥቃቱ ኃላፊነቱን እንደወሰደ ዘ ሶማሊ ዳይጀስት ያሰራጨው ዘገባ ያሳያል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።